ሄርሜላ እንግዲህ በአዲስ ነገር መታለች ማለት ነው። ወንድማችን ፍሬም ያለውን ነገር እዚህ ጋር አስቀምጧል ማለት ነው። በጣም የሚገርም ነገር ነው። እንግዲህ ወንድማችን ያላት አንቺ ስለ እግዚአብሔር ታውቂያለሽ እንዴ? እግዚአብሔር የሰውን ሕይወት በጥብጦ አላለም ብሎ ተናግሯል ማለት ነው። እንግዲህ በጣም የሚገርም ንግግር ነው የተናገረው ወንድማችን ፍሬው ማለት ነው። እንግዲህ የሩትዬ መከታ የሆነ ወንድማችን ፍሬ በጣም ይኑርልን ማለት እንፈልጋለን ማለት ነው። እንግዲህ ሄርሜላም ይሄንን ነገር ስታይ በጣም ደንግጣለች ማለት ነው። በጣም የሚገርም ነገር ነው እንግዲህ ያደረገችው ሪፖስት ራሱ አርጋዋለች ማለት ነው። እንግዲህ ያው ቅኔው ለሷ ነው፣ ነገር ግን እሷ ሪፖስት አርጋዋለች። በጣም የሚገርም ነገር ነው። እንግዲህ ዛሬ ይዤላችሁ የቀረብኩት ወንድማችን ፍሬው ሺህ ዓመት ኑርልን ማለት እንፈልጋለን። የሩትዬ መከታ የሩትዬ አለኝታ ማለት እንፈልጋለን ማለት ነው። ወንድማችን በጣም ነው የምንወድ። አንተና እንግዲህ ኤፋ ወንድማችን ተባብራችሁ የሩትዬን ሀቅ እያወጣችሁ የምትገኙ የሩትዬን እውነት እያወጣችሁ የምትገኙ እናንተ ናችሁ ማለት ነው። እግዚአብሔር ይባርካችሁ ማለት እንፈልጋለን። እንግዲህ የዚህ ቻናል ላይም እንግዲህ እኛም የፍሬው ተከታዮች አለን ማለት ነው። የሩትዬን ሀቅ የምናስጠብቅ የሩትዬን ሀቅ የምናወጣ እኛም አለን። የፍሬውና የኤፋ ተከታዮች እኛም አለን ማለት ነው። እናንተም የሩታ አድናቂ የሩታ ተከታይ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ የሩትዬን ሀቅ የሩትዬን እውነት የምናወጣበት ቻናል ነው። እንግዲህ በጣም ኑርልን ማለት እንወዳለን። የሩትዬ ሀቅ አንድ ቀን ይወጣል፣ መቼም አይደበቅም ማለት እንፈልጋለን ማለት ነው። የሩትዬ ሀቅ ሁሌም ይወጣል፣ ሁሌም ከፍ ከፍ ይላል ማለት ነው። በጣም ነው የምንወዳችሁ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሆኑልኝ።